በጣም ነው ደስ የሚለው ስንሰባሰብ እንዲህ ወንድሞች አንድ ላይ ገስት ላይ ሲሆኑ ምናምን በጣም ልዩ ስሜት አለውና ይህንን አዘጋጅታችሁ ደፋ ቀና ብላችሁ እንዲህ ስለሰበሰባችሁን የኔ ውድ እህቶች በጣም ነው የማመሰግናችሁ። ዘኪ ከጎኔ ያለው የኔ ታዛዥ ወንድም የጀሞ ታላቅ ወንድም በጣም በጣም ነው ማከብርክ፣ በጣም ነው የምወድ እንደዚህ ደፋ ቀና ብለ ፕሮግራሙን ስላዘጋጀ። ናኑሻ ክርስቲያን የጀሞ አባት ዴቫ ሁላችሁም በቃ እዚህ ፕሮግራም ላይ የተሳተፋችሁ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እግዚአብሔር አምላክ ከእድሜ ከጤና ይስጣችሁ። ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳችሁ። እሺ አሁን ወደ ቦስ ሄዳለሁ። ማነው ታላቅ? ሁላችሁም ታላቆቼ ናቸው። እኔ ታናሽ ነኝ በነገራችን ላይ። ዝም በሉ እሺ። ከታች እፎዬ እንግዲህ ሰላንተ ምን ይባላል? ዝም ብለን እፎይ ነው የምንለው፣ ሌላ የምንለው ነገር የለም። እግዚአብሔር አምላክ እድሜህን ያርዝመው፣ ጤናውን ይስጥክ። በመውጣት በመግባት ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳክ። እውነት በጣም ነው የምንወድ። ይበቃኛል ዴቫ፣ ሌላውን በውስጥ አወራለሁ። እሺ እናመሰግናለን ሂሩትዬ። በዚህ አጋጣሚ ሰርፕራይዝ ልንገርና ጠቅላላ አድርገህ ትሄድበታለህ ብዬ ነው። ሰርፕራይዝ በዚሁ ላፈንዳውና ጠቅላላ አድርገህ ትሄድበታለህ። ያዘጋጁ እነዚህ እህቶች ወንድሞች አዘጋጅቶ ለነዲያን ተመግበዋል። ከዛ የተረፈውን ገንዘብ ደግሞ ነበረ ያቺ የተረፈችው አንድ ደግሞ ገንዘብ ለህፃናትና ለአረጋውያን መርጃ ድርጅት በስጦታ አበርክተዋል። ይህንን ስላሰቡ እናመሰግናለን። እና ሁለት ቦታ ነው፣ ያችን ደግሞ የተረፈውን ሌላ ቦታም ገንዘቡን እንደሰጡ በዚሁ አጋጣሚ ላብስራችሁ ብዬ ነው። እነዚህ ምግባር ለፈጸማችሁ ወንድሞች ላሰባችሁ ሁሉ እግዚአብሔር ይስጥልን። ይቀጥሉ ቦስ። ቴንኪው በጣም ነው የማመሰግነው። በወጣ ይተካ ይህንን ላደረጋችሁ ሁላችሁንም አመሰግናለሁ። በጣም ነው የማመሰግናችሁ። በጣም ደስ ብሎኛል ስለእናንተ። ፍጻሜያችሁን ያሳምርላችሁ። አሜን አሜን አሜን። ተቀብለዋል ብዬ አስባለሁ። እሺ ዘኪ ይቀጥሉ። እሺ ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን ፎይ እንኳን ተወለድክ። በጣም ነው የምንወድህ። እግዚአብሔር ቀሪ ዘመንህን ይባርክልህ፣ አገልግሎትህን ይባርክልህ። በጣም ነው የምንወድህ። ከታች ፍቅራችሁን የምትገልጹለት ምናምን ያው ትልቁ ነገር በጸሎታችሁ አስቡት። ትልቁ ነገር ወንድማችን እንዳይታበይብን፣ እንዲበረታ፣ እንዳይወድቅብን ጸሎት በጣም ወሳኝ ነገር ነውና ከፍቅራችሁም በላይ በቃ ማለት ፍቅራችሁ እንዳለ ሆኖ በጸሎታችሁ ደግሞ በደንብ አስቡት። ከዚህ በላይ እንዲሰራልን ማለት ነው። በተጨማሪ የማመሰግነው እህቶች እዚህ ሪካርድ እያደረጋችሁ የእሱን ትምህርት የምንለቁ እህቶች ምናምን ያው ለእናንተ ቃል የለኝም። በጣም ነው የምወዳችሁ። በጣም እውነት ያው በደንብ በውስጥ ምናምን ስለምናወራ በምን አይነት የስራ ጫና ውስጥ ሆኖ እንደሚሰሩ ያው የተወሰናችሁ ሰዎች ታውቃላችሁና በጣም ጀግና ልጆች ናቸው እነዚህ ሪካርድ እያደረጉ የሚለቁ ልጆች እና እዚህ ፕሮግራም ላይም ይሄ ፕሮግራም እንዲደረግም በጣም ትልቅ ስራ የሰሩት እነሱ ናቸው። የምር በጣም ሊመሰገኑ ይገባል። እግዚአብሔር መጨረሻቸውን ያሳምርላቸው። በርቱ። ሁላችሁንም በጣም ነው የምንወዳችሁ። እሺ ዘኪ እናመሰግናለን። መሲ ረዱ ሜሮን ብላችሁ ከዛ እህታችን ጂጂ መሰለኝ ቲንክ ጂጂኮ ቀጥሉ። መሲ ይቀጥል። እኔ አስገባለሁ። እሺ ከዚህ በኋላ ይቅርታና እሺ ቃልዬ አደራ እንዲሁ ሳላወራ እንዳታወርዱኝ ወይ አስቀድሙኝ፣ ያለዛም እንዳታወርዱኝ። እሺ አንዴ ልናገር። እሺ እናወርድም። እሺ ግን ፈጠን ፈጠን እንበላችሁ። ብዙ ሰው ነው ደስ ላይ ያለው። ቀጥይ። እሺ አይ ብዙ አይደለም። እፎያችን የኛ ጀግና ሁላችሁም በመጀመሪያ የኦርቶዶክሳውያን እንኳን ለእናታችን በዓታ ለማርያም አደረሳችሁ። እፎይ ወንድማችን ደግሞ በዛሬዋ ቀን መወለድ ምን መታደል ነው በእውነት። እመቤታችን ቅድስት ድንግል ማርያም በዛሬው ቀን ነው ወደ ቤተ መቅደስ የገባችው የተሰጠችው ለቤተ ክርስቲያን። አንተም የቤተ ክርስቲያን እንቁ ወንድማችን ነህና
እናታችን በዓታ ለማርያም በዘርፋፋ ቀሚሷ ቅፍ ድግፍ አድርጋ ሁሌም ከክፉ ነገር ትጠብቅህ። እኔ በእውነት ማርያምን እንዲሁ በቃ እዚህ ሶሻል ሚዲያ ላይ ከማውቃቸው ኦርቶዶክሳውያን ወንድሞቼ በጣም በቃ እምሳሳልህ በቃ ሁልጊዜ እምሳቀቅልህ ማርያምን። እኔ እንጃ ብቻ እፎይ እግዚአብሔር አምላክ ይጠብቅህ አንተ ወንድማችን። በቃ እኔ በጣም የሚገርመኝ እኮ ጥብዓትህ አለ አይደለ? ብዙ እናያለን እኮ አንዳንዶች ኢቭን ቪዲዮ እንኳን ሰርተው የሚያጠፉ ቧቆች አሉ። አንተ ግን በቃ ይህን የአህዛብን ሁሉ አፍ ችለህ በዚህ ልክ ተቋቁመህ ይሄ ጥብዓትህ ያለህ በቃ አቋምህ በጣም በጣም ነው የሚገርመኝና እፎይ እኔ እንጃ ብቻ እግዚአብሔር አምላክ ይጠብቅህ ማርያም። እኔ በጣም ገርመኝና በጣም ነው የምሳሳልህ እፎይ እግዚአብሔርን መብራን ትጠብቅህ የኛ ጀግና የቤተ ክርስቲያን እንቁ በቃ የዘመናችን። እኔ እንጃ እኔ እግዚአብሔርን ብዙ ንጽጽር የሚሰሩ ወንድሞች አሉ፣ ግን እንዳንተ በቃ እየተሳደደ የአህዛብን ስለት በአህዛብ ስለት ላይ በቃ ቆሞ የሚሰራ በዚህ ዘመን የለም እንዳንተ ማለት ነው። የኛ ጀግና ወንድማችን እንወድሃለን። መብራን ትጠብቅህ ኑርልን። ጨርሻለሁ ወንድምዬ ቃል ደግሞ ቆዳዬን እንዳልወጠር እናንተ በልክ አድርጉት። ሞቅ ሞቅ እንዳይለኝ ይሄ ነገር ለእኔ የተነገረ መስሎኝ እፎይ ሲደጋገም ለእኔ እንዳይመስለኝና እንዳይሞቀኝ አቀዝቅዙት። እሺ ቴንኪው። እሺ እናመሰግናለን። እንትናት ብሉ የገባ ሰው አታወርዱና በቃ ቶሎ ቶሎ ብለን እንላለን። ቶሎ ቶሎ ተናግረው ይውረዱ። እሺ መሲ ከዛ ረዱ ከዛ ሜሮን ፈጣኑ እሺ እና አቅርቦ ብዙ ሰው ነው ያለው። አይ ቲንክ ገስት ላይ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? እኔ ብዙ መናገር አልችልም፣ ግን እፎይ የኛ አንበሳ የኛ ወንድም እንኳን ተወለድክልን። ቀሪ ዘመንህን እግዚአብሔር አምላክ ያርዝምልን። የእውነት በጣም ነው የምንወድህ የምናከብርህ የምንሳሳልህ። የእውነት እኔ በጣም ነው የምወድህና እግዚአብሔር እድሜና ጤና ይጨምርልህ፣ ቀሪ ዘመንህን ይባርክልህ። ከዚህ በላይ ደግሞ ነፍሳትን የምታድንበትን እድሜ ይስጥክ እና በቃ ይሄንን ነው ማለት የምችለው። ይሄንን ፕሮግራም ላዘጋጃችሁና ይሄሩቴ በቃ ሁላችሁንም ማለት ነው እህት ወንድሞቼ በጣም ነው የኮራባችሁ፣ በጣም ነው የምወዳችሁ ማከብራችሁ። እናንተንም እግዚአብሔር ይጠብቃችሁ እና እፎይ በርታልን በርታልን በርታልን። ነቃልን። ብዙ ነገር ይመጣል። ብዙ ነገር ብዙ አንተን ሊያጠቁ እየታገሉ ያሉ ብዙ እንትኖች አሉና ተቃራኒ የሆኑ ሰዎች አሉ። ግን እኛ ሁሌም ካንተ ጎን ነን እና እግዚአብሔር ቀሪ ዘመንህን ይባርክልን። መልካም ልደት ብያለሁ። እሺ መስዬ እናመሰግናለን። ረዱዬ ቀጥይ። እሺ ሰላም ክርስቶስ ሰላማችሁ ይዛያጀማ። እፎይ በጣም ነው የምንወድህ የምናከብርህ። እግዚአብሔር አምላክ ቀሪ ዘመንህን ይባርክልህ። ብርቱ ጠንካራ ወንድማችን ነህ፣ እንወድሃለን ምናምን ሁልጊዜም እንደምንለው እንደምንወድህ የታወቀ ነውና ያጀማ ጓደኞቼ ምናምን በጣም ወዳችኋለሁ የኔ ወዶች። እግዚአብሔር ደግሞ እናንተንም ብርታቱን ጥንካሬውን ሰጥቷችሁ ወደፊትም ብዙ እንደምንሰራ ተስፋ አደርጋለሁ ምናምን ብቻ ወዳችኋለሁ። ቴንኪው አመሰግናለሁኝ ሁላችሁንም። ቃል አድርግ እየተባልክ ነው። ምን አልከኝ? አልሰማኝም፣ ይቅርታ። ክርስቲያን ቴሌግራም ላይ ፈልገው ቼክ አድርግ እያለ ነው። ኦኬ እሺ 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 ሜሮን ቀጥይሽ። እሺ በመጀመሪያ እድልን ስለሰጣችሁኝ በጣም አመሰግናለሁ። ሲቀጥል እፎይ ወንድማችን የኛ ጀግና እንኳን ለዚህ ቀን አደረሰ። እንኳን ተወለድክልን የዘመኑ ጳውሎስ፣ እንኳንም ተወለድክልን። ቀሪ ዘመንህን እግዚአብሔር አምላክ ባለህበት እቅፍ ድግፍ አድርጎ ያኑርህ። እናውቃለን ሴፍ በላይ ላይ እንደሚሄድ እናውቃለን። እየጸለይልንም ነው ደግሞ
እግዚአብሔር ደግሞ ካንተ ጋር ነው። በጣም ነው የምንወደው። ፎይ በጣም ነው የማመሰግነው ስለሰጣችሁኝ እድል። በአንተ ብዙ ነገር አይተናል። እና ምን ብዬ ላውራ? እና ብቻ እናመሰግናለን፣ እንወድሃለን። ይሄንን ነው ወቅብልን እግዚአብሔር አምላክ ያ በጸሎት እንተሳሰብ። ምንም እንትን አይኖርም። ቅድም እንዳልኳችሁ ነው እና በጸሎት መተሳሰብ ነው እና ሁላችንም የበኩላችንን ጠጠር ማስቀመጥ ነው። የኔ ስሜ ሁላችሁም ሳትፈልጉ ስለምታወሩት ነው። ሲደክማችሁ ወይ ስለምትሉ እዚህ ይላችኋል። ሲደክማችሁም ደስ ሲላችሁም ስሜን እየጠራችሁ ለዛ ነው። ይህ ምንም አዲስ ነገር አይኖርም። ምንም ነገር የለም እና አይዟችሁ፣ በርቱ። ክርስቶስ እውነት ነው። ከክርስቶስ የሚለይ ማንኛውም አስተምሮ ቦልድሊ የምነግራችሁ አጋንንታዊ ነው። አጋንንታዊ ነው። ሰው ማንም ሊመጣ ይችላል፣ ማንም ሊሄድ ይችላል። አይደለም ምድራዊ ሰማያዊ አካል ቢመጣ ከክርስቶስ የሚለይ ከሆነ አጋንንታዊ ነው። ክርስቶስ ፍቅር ነው። ክርስቶስ ላይ ስቲክ አድርጉ። ክርስቶስ ላይ ተጣበቁ። እውነት ህይወት ነው እሱ። ከዛ በዘለለ ምንም ያጨናነቅ ነገር የለም። አትጨናነቁ። ብንኖር ለጌታ ነው፣ ብንሞት ወደ ምንሄድበት ስለምናቅ ብዙም የሚያስጨንቀን ነገር የለም። ስለዚህ በርቱ፣ ሰላሙኑ። በጣም ነው የማመሰግነው ይህን አዘጋጃችሁ። ቃልሻ ቴንኪው። አንተንም አንድ ወር አካባቢ ስጥነት ጎረቤት ነን ትላለህ። እንወዳለን። እኔ መጨረሻ ላይ እናገራለሁ ብዬ ነው የቀረኝ እና ሪስፔክት፣ ደስ ብሎኛል በጣም አንተን የመሰለው ወንድም ስላገኘን ቡሴ። እሺ ፈጠን አድርገን በቃ እነናኑ ምናምን ግቡና፣ አይ ቲንክ በጣም ብዙ ሰው ነው ገዝት ላይ ያለው አሁን ማደራችን ነው። ስለዚህ እነዚህን ተቀብለን እነናኑ ግቡና በቃ ኮንክሉድ እናደርጋለን። ስለዚህ አሁን መቅዲና አሁን የገባችሁ ቶሎ ቶሎ ብላችሁ መልካም ምኞታችሁን ገለጹና ወደ ማጠቃለያችን እንሄዳለን። ምክንያቱም ልናድር ነው። ስለዚህ ምን ታደርጋላችሁ? ያላስገባችሁ ከይቅርታ ያላስገባችሁ ገስት ላይ በጣም ይቅርታ አድርጉልኝና ወዳችኋለሁ። በውስጥ በቴክስት ምናምን መልካም ምኞታችሁን መግለጽ ትችላላችሁ ማለት ነውና በውስጥ መልካም ምኞታችሁን ገለጹለት። እንደዛ እናደርጋለን። ምክንያቱም በጣም ብዙ ሰው ነው ያለው፣ ማደራችን ነው። ቀጥይቴ ስላስገባችሁኝ በጣም አመሰግናለሁ። እፎይ ወንድሜ፣ እግዚአብሔር አምላክ ቀሪ ዘመንህን ይባርክልህ። ረጅም እድሜ ከጤና ጋር እመኝልሃለሁ። በጣም ነው የምናመሰግነው። እግዚአብሔር አንተን ስለሰጠን እናመሰግነዋለን። አንተን የወለደች ማህፀን ምንኛ የታደለች ናት በእውነት እፎይ። ያው ቃላት አይገልጹክም። እግዚአብሔር አምላክ ያሰብከውን የልብህን መሻት ሁሉ ይፈጽምልህ። እግዚአብሔር አምላክ በደሙ ይጠብቅ። በጣም ነው የምናመሰግነው። በጣም ነው የምናከብርህ፣ የምንሳሳልህ። እንወድሃለን። እድሉን ስለሰጣችሁኝ በድጋሚ አመሰግናለሁ። እናመሰግናለን እህታችን መቅዲ። እሺ እንትን በሉ በቃ አሁን ንጽጽር የምትሰሩ ልጆች መግባት የምትፈልጉ እናንተ አሁን እስልምና ላይ ያላችሁት እናንተ ብቻ ላኩና ወደ መዝጊያው እየሄድን ስለሆነ እነሱ እንደጨረሱ ንጽጽር የምትሰሩት ያው ሁላችንም ስላወራን በእናንተ ኮንክሉድ እናደርጋለን ማለት ነው። ስለዚህ ንጽጽር የሚሰሩትን ብቻ አስገቡ ሞዴሬተሮች። እሺ እና ስሙ ደግሞ ሰው የሚሏችሁ ትላሉ ወንድሞቼ እህቶቼ፣ ንጽጽር የሚሰሩትን ብቻ አስገቧቸው። እሺ ሌላ ማን ነበረች ያላወራሽው? ጂጂ ኮንሽ አይደለ? ተረኛ። እሺ ቀጥሽ። እሺ እሺ አመሰግናለሁ ድልን ስለሰጣችሁኝ። እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዴ ብለናል። ረጅም ዓመት የማቱሳላን እድሜ ይስጥህ፣ እግዚአብሔር ይጠብቅህ። የኔ ቅዱስ ሚካኤል ሩህሩህ መልአክ በክንፎቹ ይጋርድህ። የኔ ቀብራራ በጣም ነው የምወድህ፣ በጣም እናከብረሃለን። አመሰግናለሁኝ። በቃ እሺ አመሰግናለሁ።
የኔ ቀብራራ ደስ ይላል። የኔ ቀብራራ አመሰግናለሁ። እናመሰግናለን። እሺ ቤታችን አይደለም ነኝ እኮ ወድጄው እኮ ነው። ያው ማለት በጣም የኔ ቀብራራ በጣም ስለምተማመንብክ ነው። በጣም እኮራብካለሁ። እኔ ድሮም እስልምና ይሸክከኛል ከበፊቱም። ክርስትናና እስልምና አንድ አይነት ነው፣ ምንም አይለያቸውም። በስም ነው እንጂ ጅብሪል ገብርኤል ነው ምናምን ሲሉ በጣም ነው የምናደደው፣ የእውነት ማለት ነው ከድሮም። አሁን ደግሞ አንተን አይቼ እናንተን እንደዚህ አይነት ሁኔታ ውስጥ እንዳላችሁ ሳይ ደግሞ በጣም ደስ ይለኛል። እውነት እግዚአብሔር ሁሉንም በቀጥተኛው መንገድ ይመልሰው ብዬ እመኛለሁ። አመሰግናለሁ። እሺ እናመሰግናለን እዱዬ። ጂጂኮ ቀጥይ። ጂጂኮ አለሽ? ኦኬ የለችም። ማርያም ቀጥይ። ማርያም አይ ቲንክ እሺ ያለውኝ ሰላም ክርስቶስ ከሁላችን ጋር ይሁን። ፎዬ በእውነት በጣም በጣም የምንወደው ወንድማችን ነህ። በቃ ማታ እየገባ ሁልጊዜ ለምታስተምረን ለምታሳየን ሁሉንም ነገር በጣም በእውነት እንወዳለን። ዋጋን እግዚአብሔር አምላክ ይክፈል። ብዙ ነገርህን ከፍለህ ነው እዚህ ጋር ማለት ማህበራዊ ላይፍህን ብዙ ነገርህን ዳሜጅ አድርገህ ነውና እግዚአብሔር አምላክ ይህንን ይቁጠርልህ። በቃ እኔ ብዙ ቦታ ላይ አንተን የሆነ ፕሮግራም ላይ ራሱ ስናጣህ በእውነት ልቤ በጣም የሆነ ይሄ ነገር የሚያደርገው ለክርስቶስ ነውና አንተ ይህንን የምታደርገው ለፈጣሪ ስለሆነ ከፈጣሪ ታገኘዋለህ። ይሄንን ሁሉ ዋጋህን ፈጣሪ ነው የሚከፍለው። መልካም ልደት ይሁንልህ። 1000 ዓመት ኑርልን። 1000 ዓመት ላንተ ያንሳል። እውነት እግዚአብሔር አምላክ 1000 ዓመት ያኖርልን። አንተ የማቱሳላን እድሜ ይስጥህ። በዛ ላይ ላውም 100 ጨምሮ እና እግዚአብሔር አምላክ ተጨማሪ እድሜን፣ ፍቅርን፣ ሰላምን፣ የተሟላ ቤተሰብ፣ ደስተኛ ህይወት እንዲሰጥህ እንመኛለን፣ እንጸልይልሃለን። ሁልጊዜ በጸሎት ካንተ ጋር ነን። በርታ የኔ አባት። አመሰግናለሁ። ቃልዬ አመሰግናለሁ እድሉን ስለሰጠኝ። እሺ እህታችን እናመሰግናለን። አቴንሽን ቀጥል። እንደምን ቆያችሁ? እፎይ ጀግናችን፣ ጠንካራው የማይሰበረው ጀግና ወንድማችን እንኳን ተወለድክ፣ እንኳን ለዚህ ቀን አደረሰ። እግዚአብሔር ረጅም እድሜ ከጤና ጋር ይስጥልን። በጣም ነው የምንወድህ፣ በጣም ነው የምናከብርህ እና እኔ ራሱ ባንተ በጣም ብዙ ነገር ተምሬያለሁ። የማላውቀውን ብዙ እንዳውቅ አድርገኸኛልና ከልብ አመሰግናለሁ። እና እዚህ ገብቶ እንኳን ተወለድክ ማለት ያለበት ሙስሊሞች ነበሩ። ለምን ለነሱ ነው የመጣላቸው። እነሱ ከጨለማ ወደ ብርሃን እንዲወጡ ቁርአንን ፍንትው አድርጎ የተደበቀውን አውጥቶ እያሳያቸው ያሉ ከጨለማ ወደ ብርሃን እንዲወጡ እየረዳቸው ያለው እሱ ነው፣ ማንም አይደለም። ስለዚህ ከኛ ይልቅ እንደውም እፎይ ለሙስሊሞች ወገኖቻችን ነው የመጣው እና ብርሃን ሆኖ ትክክለኛውን መንገድ እንዲከተሉ እያደረገ ያለው ብዙ መስዋዕት እየከፈለ ነው፣ ሰዓቱም በህይወቱም በብዙ ነገርና በቃ ማታ ሁሌ ሱስ ነው የሆነብኝ። ቁጭ ብዬ እማራለሁ፣ ያላወቅኩትም ሌሎችም ሼር አረግላቸዋለሁ ማቃቸውና በጣም ጀግና ወንድማችን ነህ። እየተሰደብክ ምንም እያሉ ያን ተቋቁመ ምንም ሳይሰማ እስከዚህ ሰዓት እያገለገልክ ነውና እግዚአብሔር ብድሩን ይክፈል። በርታ፣ ጠንክር። ወንድሞችም አሉ ከጎን፣ እነሱም እንደዚሁ እናመሰግናለን። ረጅም እድሜ ከጤና ጋር ይስጥልን። እፎይ በጣም እናመሰግናለን። ቴንኪዩ። ተባረክ። እግዚአብሔር ይባርክ። አመሰግናለሁ። እናመሰግናለን። አቴንሽን ፌቨን ቀጥይ። ፌቨን አለሽ? ፌቨን ኦኬ የለችም። ኦኬ እሺ። አሁን እንኳን ደህና መጣሽ እህታችን፣ ተወዳጅታችን። ቀጥይ ጽዬ። ሁላችሁም እንዴት ናችሁ? ሰላማችሁ በክርስቶስ ይብዛ። እንዴት ነህ እፎይ? እንኳን ተወለድክ። መልካም ልደት። 1000 ዓመት ኑርልን። በእውነት እንወዳሃለን፣ እናከብረሃለን።
አንተ ተወዳጅ ወንድማችን የሆነ ብዙ ማውራት አልችልም። በነገራችን ላይ ግን እንኳን ተወለድክ፣ 1000 ዓመት ኖርልን፣ ጤና ይስጥክ፣ የምታገለግልበትን ዘመን ይጨምርልክ። ሌላ ምንድነው የሚባለው? በቃኝ። በቃኝ። እያወራች መወሪያ አልችልም። ስሜን መጥራት ብቻ ነው የሚችሉት እነዚህ ሰዎች። በቃ ሲደክማቸው ተጽዕኖ አድርጎባቸዋል ስሜ። እሺ ናኑሻ ቀጥይና ጌታን አሁን ገዝቱ ራሱ ጨልሞብኛል፣ እየታየኝ አይደለም። ከፂ ስርና ከናኑ ስር ያሉት ማንም እየታየኝ አይደለም። ናኑሻ ቀጥይና እንትን በይ። አይ ቲንክ ንጽጽር የሚሰሩ ልጆች መሰሉኝ። እንኳን ተወለድክ አንተ ሰውዬ፣ በእውነት ደስ ብሎናል። የኤዱ ቀብራራ ንጉሳችን፣ በእውነት እንኳን ተወለድክ አንተ ምርጥ ሰው። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልህ። ጨርሻለሁ። የምን ቀብራራ ነው ያለችው? የኤዱ ቀብራራ፣ የኔ ቀብራራ ነው ያለችው። ኤዱ ምን አልገባኝም። ወገን ከማን ልታቀሳሰረኝ ነው? አላማው ግን ምንድን ነው? ጀርባዋ ነገር ፍለጋ ጠይቋት። ነገር ፍለጋ ነው የመጣችልህ። እንኳን ተወለድክ ልትል መሰለኝ። ነገር ፍለጋ አድሚቱ ማይ ይተርጎም። ማነች ሄዱ? ድር በምድር አጋሃ አይጋችሁ ብድር በምድር ድረናት የለ ባለፈው አሁን ነው ትዝ ያለው። አይ ግን ከዛ ከበስተጀርባው በደንብ መጣራት አለበት። ጀስት ላይክ ፔይባክ ምናምን ብቻ አይመስለኝም። ቦስ ለማንኛውም እውነትንም አትመናት። ቀጥይ ቆስጤና ቤት ላይ ቅደሙና ቀጥላለሁ። አይትትና ቀጥሉ። ተፈቅዶላችኋል። አረ ቀጥይኛ እኮ እንትን ቀደምንሽ። ቆይ አረ መገባበዝ። አረ ቀጥሉ እንዴ፣ ሰዓት የለንም። ቤላ ቀጥይ። አረ ምን ቤላ ነው እውነት ሸርቀጥይ። ኦኬ እሺ። አይትትናችሁ በጣም ደስ ይላል። እውነት ታስቀናላችሁ። እግዚአብሔር ይጨምርላችሁ። አሁን ግን ቀጥሉ፣ ሰዓት የለንም። በዛ ላይ ገስቱ ላይ ማን እያለ እንዳለ አይታየኝም። የሚታየኝ እኔ በቃ ለኤዱ አድርሱላት ወይ ነው ትግባ። ኤዱ ትግባ። እኔን እውነትሻ ቆስጣ እርግብ እና ቡራን ያለ ነው እና እሺ እና ተለብሱ የሚል ኦኬ እንድታቆብዬ ነው ዴቫ። ለማንኛውም እሺ ቶሎ ልናገር እና እንትን ልበል። እንደምን ዋላችሁ፣ እንደምን አመሻችሁ፣ ሁላችሁም ሰላም ብያለሁ። እፎይ እንኳን ተወለድክልን የኛ ታላቅ ወንድማችን፣ አስተማሪያችን፣ መምህራችን። በእውነቱ ካንተ በጣም ብዙ ነገር እስካሁን ተምረናል። ከዚህ በላይ እንግዲህ እግዚአብሔር አምላክ ከእውቀት ላይ እውቀት፣ ከጤና ላይ ጤና፣ ከእድሜ ላይ እድሜ ያድልልን፣ ይጨምርልን። በጣም ነው የምንወድ በእውነቱ በዚህ ዘመን እንግዲህ እንዳንተ ያለ ይህን ያህል መስዋዕት ከፍሎ ለእምነቱ የቆመ እንግዲህ እስካሁን አላየንም እና በጣም ነው የምናመሰግነው ላደረክልን ነገር። በጣም ነው የምንወድ። ከአንተ ገና በጣም ብዙ እንማራለን ገና እና በጣም ብዙ ነፍሳትንም እንደምታድን እግዚአብሔር አምላክ ይርዳ። በጣም ነው የምንወደኝ። ብዙ መናገር አልችልም እና ቀጥሉ። ቆስጣና ኦሮነትሻ ሴቶቹ ምላሳቸው ላይ ትኩስ የተቀቀለ ድንች ይዘዋል። ማውራት አንችልም የሚሉት እኔ ማውቀው ሴቶች በፊት ወደኛ እንደሆኑ ነው ወይንስ እስልምና ላይ የሚሰሩ ልጆች ምላሳቸውን ቆርጠዋቸዋል? ለምኞታችሁ አመሰግናለሁ። አረ ምላሴ ምንም ነገር አላዘኝም። ማውራት አንድ 10 ደቂቃ ምናምን የሚፈቀደልኝ ዴቫ ሰው ምናምን አለ ቶሎ ተናግራችሁ ውረድ ምናምን ብለህ እንዳታስጨንቀኝ። ልጀምር እንግዲህ አላለቀብሽ። እንግዲህ እስኪኛለ ምን ማለት ነው? የእሱ ዕለት ያልቅብሻል ተናግረሽ ምናምን እያልከኝ ነው? አልገባኝም እንዴ።
የህይወት ታሪካችንን የህይወት ታሪክ ልዘረዝሪ ነው። አልሞትኩም ሞቷል። የህይወት ታሪኩን አንድያለሽ። በፍጹም ያው ዶክመንታሪ ሰርታ መታ ይሆናል እሷ ነገር መረጃ ሰብስቤ ሊሆን ይችላል። ግን እንደዛ አይነት ምንድነው ፕሬሽስ የሆኑ መረጃዎችን ዝም ብዬ እዚህ ሶሻል ሚዲያ ወይም ላይቭ ሴክሽን ላይ ዝም ብዬ የምለቅ አይነት ሰው አይደለሁም። ካደረኩም በደንብ እንትን ከፍ አድርገ ነው ዩቲዩብ ስትሪም ላይ ነው የሚለቀቀው እንጂ እዚህ ላይ አይደለም። ኤኒዌይስ እፎይ አስጠፋኸኝ። ተረገምክ። ቃልን ነው። እንኳን ተወለድክ፣ እንኳን አወቅን እና ያው the past year በጣም ላንተ ከባድ እንደነበረ እናውቃለን። ያንን ሁላ ግን ተቋቁመ አገልግሎትን ሳቀንስ እስከ ዛሬ ድረስ ታትረህ እኛንም ራስ በርትተኛንም አበርትተ በአገልግሎታችን እንድንቆይ ስላደረከን እውነት በጣም እናመሰግናለን። ዩ ጋይስ የምር እንዲህ ስንጠፋ ዞር ስንል ኢቭን ስልክ እንኳን ሳናነሳ ስንቀር ኢቭን ቼክ ራሱ የሚያደርገን እሱ ነውና እዚህ ውስጥ ካሉት ደግሞ እንዳለ የት ገባችሁ፣ የት ወጣችሁ፣ ምን እያደረጋችሁ ነው፣ እንዴት ናችሁ ምናምን እንደዚህ ላይ እንደሚተዋወቅ አብሮ እንደሚያገለግል ሳይሆን አብሮ እንዳደገ እህትና ወንድም እንደዛ ነው። ለእኛ በተለይ ለእህቶች የዛን ያህል ነው በጣም ኬር የሚያደርግልን እና ለዛ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አንተ አስታዋሻችን ብቻ ሳትሆን መካሪያችን፣ ደጋፊያችን፣ አበርቻችን ይባላል ማለት ለማበርታት የሚያበረታን እና በጣም እዚህ ላይ እንደሚቆጠው ነው እንዳይመስላችሁ። በጣም ከልቡ ኬር የሚያደርግ የምር እጅግ በጣም መልካም ጥሩ ታላቅ ወንድም የምር እና ስላወቅን የምርም የባለፈውን አመትም አሁንም ወደፊትም እንግዲህ ከዚህ በላይ አንተን እየደገፍን አንተም እኛ እየደገፍከን መጪው ጊዜ ከዚህ በላይ የምታገለግልበት እንዲሆን እመኛለሁ እና እንኳን ተወለድክልን። እግዚአብሔር አምላክ የልቦናህን በጎ መሻት ሁሉ ይፈጽምልህ። አንድም ይሄ ቀረብኝ የምትለው ነገር በልብህ ሳይኖር ሁሉ ያሰብከው ያቀድከው ነገር ይሳካልህ። በጣም እንወድሃለን። ረጅም ዓመት ረጅም የአገልግሎት ጊዜ ይስጥልን። አመሰግናለሁ። ምን አገባችሁ 5 ደቂቃ ግን ተጠቀማችሁ እያላችሁ የምትጽፉ ሰዎች ሚዩት ላረግ ነበረ፣ አስጠፉኝ። ከዚህ በላይ ልናገር ነበር። ቦስ ገና ነሽ ገና 5 ሰከንድ ማለታቸው ነው። አስጨነቁኝ እኮ ነው አስጨነቁኝ። እኔ በጣም ብዙ ነገር ነበር ለማውራት ያሰብኩት። ኤኒዌይስ እድሉን ስለሰጣችሁኝ አመሰግናለሁ። ቦልክ ያለሽ በነገራችን ላይ አውርተሽ እንደጨረሽ በብሎክ ነው የምሸኝሽ። ቶሎ ጨርሽ። ምን ይኸው ሰው እውነት ሲናገር አይወዱም እዚህ አብዛኛውን ሰው ጊዜ እና እኔ እውነት ነው የተናገርኩት። እኔ ካሳለፍ ነው ነገር አንጻር ከነበርንበት አንጻር የምር አስተዋሼ አክባሪ እኔ እሱን የተናገርኩት። ግን ይኸው ቃል ምቀኛ ከሩቅ አይመጣም። ይሁን እኔ ብቻ ነው የምረዳሽ። ለዛ እኮ ነው አይኖ ላይክ እንዴት ብዬ ልግለጸው እኮ አሁን በጣም እኮ ከባድ አማርኛ የቁርአን ትርጉም ነው የሚመስለው። ነጥዬ አመሰግናለሁ። አወሳሰኩት። አማርኛ አልገባ ብላቸው ነው። አበሻዎች ናቸው ውጭ ያሉሽ በቃሽ ያሉሽ ካሉ። ኧረ እንደውም አንተ እንዲህ በደንብ ማውራት ጀምሬያለሁ እኮ። እውነት ነው። አላሻሻልኩም። እኛ ራሱ እኮ አንዳንዴ ምንድነው ፈረንጆኝ ነው ወይንስ እውነት አበሻ ሆና ነው እያልኩኝ እኮ አንዳንዴ ግራ ይገባኛል። ስንግባባ እያወራን እኮ ይሄ ራሱ አንድ በአንተ ጥረት ያገኘሁት አንድ መሻሻል አንድ መቀየር ነው። ምንም ለማስታወቂያ ነሸጥ ያደርገኝና በቃ ዛሬ ፈረንጆኝ ያለው ምናምን ብዬ ሞቅ ካለኝ በኋላ መልሼ እሱ አበሻ ሆና ቢሆን ብዬ ደግሞ አስባለሁ።
ከዛ ኩሽሽ ይላል። እውነት ነው። ኤኒዌይስ ዩ ጋይስ አመሰግናለሁ ሁላችሁንም። እንግዲህ እወዳችኋለሁ። ስላወቅኳችሁ ደስ ብሎኛል። ቦስዬ እንግዲህ ረጅም እድሜ ይስጥልን። አመሰግናለሁ። አንቺ ራስሽን ችለሽ ተናገሪ ናኑ። ያ እውነት ነው። ቴንኪው እናመሰግናለን። ለምኞትሽ ቴንኪው። እውነትሽ አጠፍታለች አይደል? ስለጠፋች እኮ ነው ታስታውሱኝ ምናምን ትላለች። ደግሞ ጠፍታ ማለት ነው። የት ሄዳ ነው? ጠሯት። ጎበዝ ልጅ ነች። አክቹዋሊ እውነት ሴቶች በተቻላችሁ መጠን አካዳሚክም እንደዛው ሄድ ስትሉ ማሰብ በደንብ ትጀምራላችሁ ማለት ነው። አሁን ችግር የሆኑት አብዛኛዎቹ ከ3ኛ ክፍል ያቋረጡ ተማሪዎች ናቸው የሚያስቸግሩት። እና የተማረ ሰው ሲሆን ጥሩ ፖዚሽን ላይ ሲሆን ማገናዘብ ይጀምራል። እንደመጣለት አያደርግም፣ እንደመጣለት አይናገርም፣ ሃይማኖቱን አያሰድብም፣ ጥንቃቄ ያደርጋል ማለት ነው። በአካዳሚኩም እየተማረ እንትን ሲል የሚያስከፋና የሚያስደስተውን ደግሞም ሃይማኖቱ ላይ ምን ማለት አለበት ምን ማድረግ አለበት የሚለውን በደንብ ማወቅ ይጀምራል። እንደዛ ማድረግ አለባችሁ እና በርቱ፣ ጠንክሩ። ጎበዝ እንዳሉ ሁሉ አንዳንዴ ደግሞ ሃይማኖትን ዝም ብለው ለማሰደብ እንትን የሚሉ አሉ። ምንም ያውቁት ነገር የለም። እንዳታስረዷቸው ምንም ያውቁት ነገር የለም። ይሁን እናስረዳ እንዳትሏቸውም ደግሞ ራሳቸውን የእውቀት ጫፍ ሊያስቀምጡ አይነት ስታፍ የተቀመጡ ስላሉ በተቻላችሁ መጠን ተማሩ። ፊደል መቁጠር ጥሩ ነው እና መማር አለባችሁ እና ጨረሳችሁ አይደለ? እርግብ ታውራና በቃ ጨርሰን እርግብ ምናምን ጠቅላላ አድርጉት። ፈጠን እናድርጋችሁ ትላለህ። አረ እናንተ ሰዎች ወንዶችም እንኳን አደረሳችሁ ይላሉ እንዴ? እኔ እርግብን ከተቀበልኩ ወንዶቹ ምን አባቱ ነው እንኳን አደረሰ የሚለኝ? በውስጥ ይበሉ። ተነካከሱ እኮ በቂ ነው። እንኳን አደረሰ ለማለት በቃ እየሄደ ከሆነ ካልሰማ ኮብልስቶን ታነሳና ጀርባውን ትለዋለህ። ምንድን ነው አልሰማ ብለህ ነው እንኳን አደረሰ ሃፒ በርዝዴይ ደም እየፈሰሰ ሃፒ በርዝዴይ ምንድን ነው ስትለው እባክህን የሚፈሰውን ደም ባንክ ትሰጣለህ፣ እንዲሁ ከሚፈስ እዛው ኮካ ትጋበዛለህ ይላል። ሶሲ ያውሪ። ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዝዴ ብያለሁ። በጣም ነው ማከብር። እግዚአብሔር አምላክ እድሜና ጤና ይስጥ። ክርስቶስን ማገልገል መታደል ነው። በክርስትና በዚህ ሰዓት ብዙ ሰው ባልሆነ ነገር ነው ህይወቱን አሳልፎ የሚሰጠው የሚጠፋ። ነገር ግን አንተ ስለ ክርስትና ስለ ክርስቶስ ነው ህይወትህን አሳልፈ ሰጥተህ እያገለገልክ ያለኸው። ስለዚህ እግዚአብሔር አምላክ ረጅም እድሜና ጤና ይስጥ። በጣም ነው የምወድህ፣ በጣም ነው የማከብርህ። ሃፒ በርዝዴ ብያለሁ። እኔ ከዚህ በላይ መርቃት ምናምን አልችልም። እንግዲህ ይቅርታ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በርታልኝ፣ እድሜ ይስጥ ጌታ እግዚአብሔር። ሁሌ ጸሎቴ ነው። ጸሎት ሳደርገው ሁሌ በጸሎት አስታውሳለሁ ወንድሜ። በርታልኝ። ሃፒ በርዝዴ ፎዬ። እናመሰግናለን። እርግብም ጎበዝ ልጅ ነች፣ ቆየች እስልምና ላይ ከቆዩት ውስጥ ነች። እንዲያታደርጉ እያለች ሼፕ ካደረገችን አንዱ እርግብ ነች። እዚህ ቤት አትግቡ፣ እዚህ ቤት ግቡ፣ እንደዚህ በሉ፣ እንደዚህ አታደርጉ ምክር ስትሰጠን ከነበረች ነች። አሁን መልሰን እኛም ምክርም እየሰጠናል ነው። ምክር ቀድማ የሰጠችን ጋይድ ያደረገችኝ ኦልሞስት እሷ ነች። እሺ እናመሰግናለን። ስለዚህ ሰዓታችንም በጣም እንትን ስላለ አሁን ወደ ፕሮግራማችንን እንቋጫለን። በድጋሚ ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን።
እንዳያችሁ አንድ ገብታለች እንዲያታውት አንድ አለች አስገብቻታለሁ። ጨልሟል እኔ ጋር። እሺ በቃ እቺማ ካላወሩት በቃ ምላሷንም አልችለውም ትገለኛለች። እና ሻሉት እንግዲህ ስክሪንሾት ልክልሃለሁ ወይ በቴሌግራም እንዲታይ። እሺ በቃ እንደዛ ይሻላል። ቀጥልሽ። እሺ ይካለ ግን እኔ ራሱ እፎይ የሚባል አይታየኝም። እኔ ጋር የሚታየኝ የፕሮፋይል ተሰወርታቂያለሽ ራሴን ማለት ነው። ናኑን አድርጌ ነው እየቆጠርኩ ያለሁት። የምር ነው እላችሁ። ናኑን ራሴን አድርጌ ማለት ነው። ከዛ ከሆነ ጎን ነኝ እያልኩ እያወራሁ ቅድም ስታወራ እፎይ እንዴት ዋልክ? እንዴት ዋላችሁላችሁ? ሰላም ብያለሁኝ። ታላቁ አንበሳ እንዴት ነህ? ሰላም ነው። አነ ዘክርስቶስ ነሽ እንዴ? አዎ ነኝ። እና ለለማን ይሆናል ስምሽን ቀይረሽ ነው? አዎ ስም እንቀይራለን። እና እንኳን ተወለድክልን። በጣም ደስ ብሎናል በመወለድ ነው የሚባለው። እንዴት ነው የሚባለው? እኔ እንጃ። በትግርኛ በሲ እሺ እንኳን ተወለድካልና እግዚአብሔር አምላክ ዘመንካ ህይወትካ ሐሳብካ ሁሉ ይባርክልካ። እግዚአብሔር አምላካችን በምታስበው በምትሰራው ሁሉ ይባርክልህ፣ በፍትህ ይቅደምልህ፣ ክፉ ካንተ ይሰውረው። በጣም እንወድሃለን። እውነት ለመናገር በተለይ እኛ ሴቶች ትግርኛ የምንናገር አለን ትንንሽ ልጆችና አንተ ጋር እዚህ እየመጡ የሚማሩ ታብታብ እያደረጉ ብዙ የነቁ አሉና በእነሱም ስም በጣም አመሰግናለሁኝ። እግዚአብሔር አምላክ አገልግሎትን ይባርክልህ። በጣም እንወዳችኋለን ሁላችሁም። እግዚአብሔር አምላክ ከእናንተ ጋር ይሁን። ቴንኪዩ ስላገባችሁኝም። እሺ እናመሰግናለን። እኛም እናመሰግናለን መልካም ምኞታችሁን ስለተመኛችሁልን። ቴንኪዩ እናንተም በዚህ ላይ ስለምትሰሩ አውራችሁንም ስለምትሰሩ ሁላችሁንም አመሰግናለሁኝ። ታች ያሉት ግን ገብተው የምር 30 ምናምን ሰዎች አሉ። ገብተው ሀሳባቸው ቢገልጹ ደስ ይለኛል በእውነቱ ሰዓት ካላችሁ። ግን እኔ ከወዲሁኑ ታላቃችን እንኳን በዚህ ምድር ላይ ነገስክበት እና ደግሞ አነገሳችሁት እንዳይሉ ደግሞ እና በልባችን የነገስክ ስለሆንክ ምድር ላይ ነገስክ አልነገስክ ለአንተ ጥቅም የለውም። ዋናው ነገር ከልባችን ነው የምንወድህ፣ ከልባችን ነው የምናመሰግነው። በእውነቱ ለመናገር እንኳን ተወለድክ፣ እንኳን ወደዚህ አስጨናቂ የሆነች ዓለም ላይ እንኳን በሰላም መጣ። በዚህ ጊዜ በእውነት ለመናገር እኔም እዚህ ቤት ያለችው ልጅቷ አንዷ ተመሳሳይ ነው እንትናችሁ በርስቴያችሁ። እኔም ቤት እዚሁ በርስቴ ነው እና በስልክ ዩኒቨርሲቲ ነው በቤት ዩኒቨርሲቲ ነው። የትኛውን ላክብር ግራ ገባኝ እኮ። እና እንኳን ተወለድክ። አንተን የወለዳች ማህፀን እጅግ ብሩክ ናት በእውነት ለመናገር ማለት ነው። እና እግዚአብሔር አምላክ ለዚህ ዘመን ዋሽቶሃል፣ ተጠቀምበት። እኔ የምመኝልህ ቤት፣ መኪና ምናምን ነገሮች ተራ ነገሮች ናቸው። ነገ ተነገ ወዲያ የምናገኛቸው ነገሮች የሚጠፉ ነገሮች ናቸው። እና እኔ ግን የምመኝልህ የዘላለም ህይወትን ነው። ጌታ አምላክ እግዚአብሔር እንደተስፋው ቃል ለቃሉ ታማኝ ስለሆነ ነው። ያው ተወልጄ አድናችኋለሁ ባለው መልኩ ተወልዶ መዳንንና በቃሉ መሰረት ላይ ያው የዘላለም ህይወት አግኝተን ሁላችንም በቤቱ በምንናፍቃት ዓይን ያላየ ጆሮ ያልሰማት የሚለውን ያንን መንግስት እንድንወርስ ሁላችንም እጅ ለእጅ ተያይዘን በቃ እኔ ምኞቴ አብረን እንድንተያይ ነው ሰማያዊ ቤታችን ላይ ማለት ነው። እና ያ ነው ምናፍቀው ማለት ነው። በቃ ዋናው እዛ ላይ ጫፍ ላይ እዛ ላይ ነው። እና ለፍተን ውጤታችን ከንቱ እንዳይሆን እንዳንወርቅ ደግሞ መጠንቀቅ አለብንና እንኳንም ተወለድክልን ወንድማችን ታላቃችን። እድሜ ጤና ይስጥህ። ዋናው እሱ ነው። በምድር ስትኖር በእድሜ ጤና ይስጥህ፣ ጨምሮ የማሳላ እድሜ ይስጥህ። ደግሞ አግባ፣ ካላገባህ ደግሞ ውለድ። ደግሞ አንተን የመሰለ ደግሞ ድንቡሽቡሽ ያለች ልጅ ደግሞ ወንድ ለዛው ይስጥህ። ያላገባችሁ አይናችሁ ጣል አድርጉ።
አንተ እኮ በጣም ጠላት እኮ ነው። አሁን ማግባት ላይ ሲመጣ አንተ ችግር አለ ለመናገር ሚውት አድርግ። ቤዛ ትችላለሽ እንዴ? ትዳር ላይ ሲመጣ ተመልከት። አስቤዛ ትችላለሽ እንዴ? እኔ የፓምፐርስ እችላለሁ። እናኑ የሆነ ነገር ትችላለህ፣ ችግር የለውም። ዋናው ነገር ውለድ ክበድ። ወንድማችንን ውለድ ክበድ ለወንድ አይባልም፣ አንቺ ለሴት ነው የሚባለው። ማን ያለው? ወንድ ልጅ አንቺ አርግዞ የለ እንዴ? ምን ነው? በጋራ ነው የሚባለው እና በጋራ ነው የሚባለው። ውለዱ ክበሩ የሚባለው አንድ ላይ ነው አይባልም። አንቺ ምን ሆነሽ ነው እንዴ? አረ ሳያገቡ ራሱ አግቡ ብሎ መምከር አይከብድም እኮ። ሳያገቡ አግቡ ብሎ ያን ተነስቶ ደግሞ እጁ ሰንዝሮ ታላቃችን የሚለኝስ ነገር ታዲያ እውነት ታላቅ አይደለህም? ታዲያ ካላየን አናምንም። አዳሜ እድሜሽን ደብቀሽ ፕሮፋይል ደብቀሽ ታላቃችን ነው፣ ደስ ይላል። ኦፍኮርስ ታላቃችን ነው ወንድማችን። አሁን እንደው እኔ የስንት ዓመት ታናሽ ይሆናል? እንዴት ትቀልዳለህ? እውነት ነው። አንድ 10 ዓመት ታናሽ። ልክ እውነት ነው። ማመን ነው ዋናው። እኔ አሁን ስንት ዓመት እንደው ታውቃለህ? አትንገሪኝ። 23 ነው። ኧረ ችግር የለብኝም። ምን እድሜ ላይ 23 ነው። ተይው 18 ዓመቴ ነው። ችግር የለም። እሑድ ቅዳሜን አንቺ ሳቆጥሪ ቀለበት ካሰረች ነው 18 ዓመት አንተ በቃ ሰይፋለሁ። እንኳን ተወለድ። ለማንኛውም ከፈለጉ ታች ያሉ አንዳንድ ቁጥር እየጻፉ ቢገቡ ደስ ይለኛል። በእውነት ታች ያሉ እድል ያልደረሳቸው ሰዓት የለም ቤትዬ፣ ሰዓት የለም እና አሁን ራሱ አንቺ አስረዝመሽብናል እና ስልኬ ምን ትልል ነው ማብራትም የለም እና ያቋርጥባቸዋል እና ቶሎ ብለን ሀሳባችንን እንጠቅልል። ለምን ቆርስ እኮ ነው ቤትሻ። እኔ ግን ቅሬታ አለኝ። እድሜው አልተነገረንም እኮ ጋይስ። ምንድን ነው እድሜው? ኢንቦክስ ይደረግላችኋል። እሺ ስለነበረን ቆይታ እድሜው አይታወቅም። አዎ ጨርሰናል ቤትዬ። ስለነበረን ቆይታ ጊዜ ልስጥልን፣ ጊዜ ላክብርልን፣ እናመሰግናለን። በድጋሚ ይሄን የመሰለ ቀን ይሄን የመሰለ ውሎ ይሄን የመሰለ አሪፍ ፕሮግራም እንዲኖረን ላሰባችሁ ላዘጋጃችሁ እህቶቻችን ወንድሞቻችን ከምንም በላይ ከልደቱም ከምንም በላይ አላማችሁ ሀሳባችሁ እውነትም የእፎይ ተማሪ መሆናችሁን አስመስከራችኋል። ንዲያንም መመገባችሁ ማማ ዝናሽ ጋር የመገባችሁትንም እንደዚሁም ለአረጋውያን ለህፃናት መርጃ ድርጅት የሰጣችሁትን በወጣ እግዚአብሔር ይተካላችሁ። እጅግ 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 ብለን አድርገን እናመሰግናለን። እንወዳችኋለን ለማለት እወዳለሁ። የዓመት ሰው ይበለን። ወንድማችን ቦስ ብሮ ትላለህ እንግዲህ እኔ ሶስቱም ማለት ትላለህ እና እንወድሃለን፣ እናከብራለን። እንኳን ተወለድክልን፣ እናመሰግናለን። ቀሪው ዘመንህ ከዚህ የበለጠ መሰራበት ያድርግልህ። ሁሌም ብርታታችን፣ ሁሌ ጥንካሬያችን። ለእኔ ስፔሻሊ ብርታቴ ነህ፣ ጥንካሬ ነህ። ያንተ ወኔ ሁል ጊዜ ይጋባብኛል። እዛ ሁሉ ጩኸት ውስጥ ምንም ነገር ባልነበረበት ነገር ውስጥ የነበረ ወኔ፣ የነበረ ብርታት፣ የነበረ ጥንካሬ ሳስበው ለሃይማኖት ያለ ቅናት፣ ያ ሁሉ ነገር በጣም በጣም የሚደንቅ ነው እና የሆነችን ትላለች ካስታወሳችኋት እፎይ እየተናገራት እኔ በዚህ ድምፅ እኮ ባነቦ ይደብራል ብዬ ነው እንጂ የሮሜ መልእክት ላይ ምዕራፍ 8 ቁጥር 35 ላይ የልብ የምታጸና ቃል አለች። እኔ እንደውም ከእስልምና እንደመጣ ሰው እንዴት እንደሚያበረታ ልነግራቸው አልችልም። ከክርስቶስ ምን ይላል መሰላችሁ? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኋላኛውም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል እና ይሄ ቃል እኔ ሁሌ ያበረታኛል። እስልምናው ሲሰሩ ዛቻ አለ፣ ገላ አለው፣ ቤተሰብ ልታጣ ትችላለህ፣ ገንዘብ ልታጣ ትችላለህ፣ የነበረህ ነገሮች እንዳለ ነገሮች ልታጣ ትችላለህ እና ነገር ግን ስጋዊ ነገሮችህን ሊነኩት ይችላሉ።
መንፈሳዊ ነገርን ግን አይነካም፣ ክርስቶስን ግን አይነጥቀም። እና እቺ ቃል ሁሌ ታበረታኛለች። እቺን ቃል ደግሞ ማለት ቃሉን አንብባችሁ ብዙ ጊዜ ማታስተውሉት አይደለ? እንዳስተውሉ ያደረገኝ ይሄን ቃል ትዝ ይለኛል። ሲያነብ ደግሞ እፎይ ደግሞ በጣም ነው የምሰጥበት። ረጅም ጊዜ ቪዲዮ ነበረኝና ሰማዋለሁ፣ ሁሌ የሆነ ነገር አፕል ሲሆን ሰማዋለሁ። እና ይሄ ምንድነው የሚያጠነክራን ነገር ነውና ከጎን የሆነ እነዚህን ነገሮች ቃላትንም እየመገብክ ስቆጣ እየመከርክ በነበረችን በዚች አጭር ጊዜ ውስጥ እንደው ረጅም ዓመት አብረን የኖርን ያህል እስኪሰማኝ ድረስ እና ለወንድምነትም ለታላቅ ወንድምነትም ለጓደኝነትም አመሰግናለሁ። እንኳን ተወለድክ፣ 1000 ዓመት ኑርልኝ። ቴንክ ዩ። አስረዘምኩታ ለራሴ ሲሆን ትላለህ። አይ ቴንክ ዩ። አንተም ይህንን ሆስት በማድረግ አመሰግናለሁ። ያው የእሱም ባይዞ በቅርብ ነው ካለፈ ወር ምናምን እና በጣም አመሰግናለሁ። አንተም እንኳን በዚች ወራት ውስጥ ጀማውን ተቀላቀልክ። ለነገሩ ተርታውን የተሰለፍ ነው ከስር ቤላም አንድ ጀማ ነች፣ እዚህ ወር ውስጥ ነች እና ጥሩ ነው መሰለኝ መወለዳችን። አይከፋም፣ ለሙስሊሞቹ ማለት ነው። ለሙስሊሞቹ አይከፋም። ቃልም ከእስልምና እንደመምጣቱ ጎበዝ ልጅ ነው፣ ሀምብል ነው ደግሞ የሚባለውን የሚሰማ የሚታዘዝ፣ በዚሁ ደሞዝ እየበሉ አገልጋይ ተብለው በማይሰሩበት ላይ ጊዜውን ሰጥቶ እንቅልፉን አጥቶ የሚሰራ ልጅ ነው። ባይዘው ቃል ከኛ በላይ ረጅም ሰዓት ወስዶ የሚሰራ ልጅ ነው። እኛ የተወሰነ ታይም ገባ ብለን ልንወጣ እንችላለን። ረጅም ሰዓት ወስዶ የሚተኛ ነው፣ የሚሰራ ነው ሰው እና እናመሰግናለን። አንተም በርታ፣ እግዚአብሔር በነገሮች ሁሉ ያግዝ። አሜን አሜን አሜን። ሊዘጋ ሲል በራ ኮክቶ የገባ የመጨረሻ እንግዳ አለ እና አናባረው ነገር ደረሳ ነው ስላለ እንዳንቀበለው ምን ይሻላል? ይቀጥሉ። እሺ ደረሳችን ኡስታዝ ይቅርታ ስላለ የአንተ ጊዜ ሲሆን የሆነ በጣም አስረዘምከውና የኔ ደቂቃ ሁሉ ተበላኩ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እፎያችን እንኳን ተወለድክ፣ እንኳን ወደዚች ዓለም መጣ። በእውነት ምን ኮራብህ ወንድማችን ነህ። የእውነት በጣም ብዙ ብርታትን አይቻለሁ፣ በጣም ጠንካራነትን አይቻለሁ ካንተ። ጌታ እግዚአብሔር ነገር ሁሉ ያግዝ፣ ያጠንከረ፣ ከዚህ በላይ የምታገለገልበትን ጸጋ እድሜ ያድልህ አምላካችን ቅዱስ እግዚአብሔር። ጊዜ አላረዝም። ታች ላይ አይ ቲንክ ሰዎች አሉ። አንድ ሰው አለ ልግባ እያለ ገስት የላክ መሐመድ ናስር አይ ቲንክ ከይቅር እንኳን ተወለድክ ይል መሰለኝ መሐመድ። እንግዲህ እንዲህ ያለ እንትን ልልና አስገባሽ በቃ እና ሰዓት የለንም። ቶሎ በፍጥነት እንትን እንበልሽ። ኧረ እየቀለድኩ ነው። ሙስሊም ነው፣ ሙስሊሞች ሁሉ ገስት ልከዋል እንኳን ተወለድክ ለማለት መሰለኝ። ኦኬ ያው በጣም ብዙ ሰው ነው የላከው እና በውስጥ ላኩለት። መጨረሻ ላይ ይቅርታ ጠይቃለሁ ብዬ ነው ስዘጋው። ላላስገባናችሁ ገስት ልካችሁ ላልተቀበልናችሁ እህት ወንድሞች ሙስሊሞችንም አይቻልም ከእስልምና የመጣችሁ እንግዲህ ሁሉንም ማስተናገድና ሁሉንም እንትን ማድረግ ስለሚከብድ ነው። እንኳን ተወለድክ ብላችሁ በውስጥ ቴክስት ልታደርጉለት ትችላላችሁ። ካለን ከጊዜ ጥበት አንጻር ነው። በተቻለን አቅም ለማድረግ ሞክረናል እና ተረዱን፣ ይቅርታ እንጠይቃለን። ለዚህም መሐመድ ይቀጥልና ቀጥታ በቃ ዘግቼ ይወጣል። አይ ቲንክ 3% ምናምን ያለው ሊዘጋባችሁ ይችላል እና ትፈጠን አድርጉት። መሐመድ ገብተሃል፣ እንኳን ተወለድክ ማለት ትችላለህ። አቤት አቤት። እሺ ያው አለው። ሰላም ናችሁ ወይ? ቤተሰብ አለን ወንድማችን፣ እንዴት ነው? ሰላም ነው? ሰላም ነው። እኔ ለማንኛውም እዚህ ቤት ገስም ሆኖ እኔ እፎይም በማድነቅ አደንቀዋለሁ። እፎይም ማለት ነው እየተደማመጠን ነው። እናመሰግናለን ወንድማችን። እግዚአብሔር ይስጥልን። ግን አንድ ነገር አርፍጄ ስለገባ ይቅርታ። ግን ችግር የለም እና አጀንዳውንም አላወቅኩም። አሁን እፎይ እሱ ፔጅ ላይ የእሱ ቻናል ላይ ምን እንዳለ አላወቅኩም። አርፍጄ ነው የገባሁት። ለምን ስራ ዛሬ ዓርብ ነው
ትንሽ ኦቨርታይም ስለነበር የሚያስሩ የገባሁትና አጀንዳውን መስማት ይቻላል? አጀንዳው ዛሬ የሚገርምህ ራስ ምታት የሆነው እፎይ ወደዚህ ምድር የተቀላቀለበት ቀን ነውና ብዙዎች የረገሙት ነው ደግሞ ብዙዎች ደግሞ የሚያመሰገኑበት ቀን ነውና በእኛ በአመስጋኞቹ ዘንድ እግዚአብሔርን እያመሰገንን ነው ይሄን ወንድማችንን ስለሰጠን። ተመስገን ሁላችንም እናመሰግናለን። መልካም እሺ እናመሰግናለን ወንድማችን። አጀንዳውን አሁን እንዴት ነው? ታይም አላ ጊዜ ያላችሁ ወይስ በቃ ልትወጡ ነው? ከላይ ልንጨርስ ነው። ሌላ ጊዜ ስንገናኝ እንቀጥላለን ማሚ። እሺ ለማንኛውም በቃ አመሰግናለሁ። ለማንኛውም ማስተናገዳችሁን በክብር አየዋለሁ። በጣም አክብራችሁ እንዳስተናገዳችሁ እኔ ደግሞ የእናንተ አድናቂ ነኝ። አመሰግናለሁ። ቀጥሉ እናንተ ስራችሁን። እሺ እናመሰግናለን ወንድማችን። እግዚአብሔር አምላክ ቀጥተኛው መንገድ ለሙስሊሞችም ልክ እንዲመራችሁ የእግዚአብሔር ልጅነትን ደግሞ አግኝታችሁ የእናንተም ልደት የምናከብርበትን ቀን ይስጠን። እግዚአብሔር ያክብርልን። ሁላችሁንም እናመሰግናለን። እሺ መልካም ቀን፣ መልካም ቆይታ ይሁንላችሁ። ሁላችሁንም ወዳችኋለሁ በክርስቶስ ፍቅር። ቻው፣ መልካም ቀን። እናመሰግናለን ኡስታዝ ሁላችሁንም። እንደ እፎይ ጓካላባችሁ አትወጡም እንዴት ትላለህ? እኔ ከፍታለሁ ምናምን ብቅ በሉ፣ አንዳንድ ነገሮች እናወራለን። በቃ መልካም ጊዜ ይሁንላችሁ። አንወድም ትላለህ አንቺን እኔ እውነት አንቺን ላግኝሽ እንደምወድ ታውቃለህ። ኧረ አሁን አሰክሽኝ። በውስጥ ነው የምናወራው።